ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ ደግሞ በሌላ ቪዲዮ መጥተናል። ዛሬ ባለቅስ ይሻለኛል። እኔ ጀርመን ላይ እንደዚህ ቤት ማግኘት ይከብዳል ብዬ አልጠበቅኩም ነበር። ያው እንግዲህ ባለፈው ቪዲዮ ሰርቼላችሁ ነበር፣ አይታችኋል። ብዙ ቤት አሳይቻችኋለሁ። ልክ እንደ ኃይለኛ ደግሞ እንደሚገኝ ቤት ሳማርጣችሁ ነበር። ያው እኔ እንዳገኘሁት ሆኜ አልሰራሁትም። ደስ የሚለው ነገር እንዳገኘሁት ሆኜ ብሰራው ደግሞ ደሞር በቃ የማዝንበትና በጣም በቃ ተስፋ የምቆርጥበት ነበር የሚሆነው። ግን በቃ ከተሳካ ምረጡት ነበር ያልኳችሁ። እኔ አይ ሆፕ የሚሳካ መስሎኝ ነበረ። ግን እንዳለ ካሳየኋችሁ ቤት የተሳካ የለም። አንዳንዶቹ እንደልቻቸዋለሁ። ጭራሽ አንድ ቤት አለ የወደድኩት ቤት እስካሁን አለ። ምንድን ያሉኝ አንድ ቤት በቃ እንደውም የወደድኩት ቤት ብቻ ነው እስካሁን የቀረው። እስካሁን አላጠፉትም። እኔ እንጃ ፈርትራግ ይስማሙ አይስማሙ አላውቅም። አከራዩ ለጊዜው ሁለት ሰዎችን ነው የመረጠው ከነሱ ጋር ባይ ተገናኝቶ ስለ ኮንትራት ለማውራት ማለት ነው። እና ከነሱ ጋር የማይሳካ ከሆነ ያንተን ስም ወደ ጌሙ ለማምጣት ደስተኞች ነን። አሁን ከነሱ ጋር የማይሳካ ከሆነ እኔ ሊጠሩኝ ማለት ነው። ሶስተኛ ምንድን ነው የሚባለው ኦቨርቤንች ነኝ በቃ በሉት። ኦቨርቤንች አንዱ ተጫዋች ከተጎዳ ነው የምገባው እና እንደዛ ነው ያሉኝ። እኔ ደግሞ በጣም ነበር መወዳት። ሌሎቹ ድጋሚ እንደውም ኢሜል ላኩላቸው ትላንትና። እኔ አሁንም ቤቱ ያልተከራየ ከሆነ ኢንትረስት አለኝ ምናምን አልኳቸው። ግን ቱ ሃርድ እኔ እንደዚህ አልጠበቅኩም። ጀርመን ብቻዬን ተከራይቼ አላቅም። አንደኛ ራሴ የሚጠየቀውን ሁላ ብዙ ነገሮች አላቅም። ግን ያው እንግዲህ ከቻፕጂፒቲ ጋርም ከምናምን ጋርም እየሄድኩ ብዙ ቤት አይቻለሁ። ስቲል አንድ ቤትም እንደዚሁ አግኝቼ ከዛ ቪዲዮ በኋላ ኪችኑን ግዛኝ ምናምን ብሎኝ 650 ዩሮ አሪፍ ቤት ነበረ። ኢቤይ ላይ ነው እሱ። ኢቤይ ላይ አይ ሆፕ እንደውም ከዚህ አሁን እኔ ካረኩበት ሁለቱም ላይ ነው አፕላይ የማደርገው። ኢሞቢል ስካውት የሚባል አለ። የሆነ እንደ አፕ ነው፣ ታዋቂ አፕ ነው። የኤጀንቶች ምናምን ያሉበት እንደ ድርጅት ናቸው። ከነሱ ይልቅ ኢሞ ግን ተከራዩን ስለምታገኙት እሱ እዚህ ሀገር ቤት ከመልቀቃችሁ በፊት 3 ወር ማሳወቅ አለባችሁ ለአከራያችሁ። ስለዚህ በዛ ጊዜ ውስጥ ሰው ካላገኘ እሱ 3 ወር ይከፍላል ሌላ ከተማ ቢቀይር ማለት ነው። እና እነዚህን ደግሞ እናንተ ወዲያው የምትገቡለት ከሆነ ገብታችኋል። ተከራዩ ከአከራዩ ጋር አገናኝታችሁ እንደዚህ አይነት እድል አለ። እና እንደሱ አይነት እድል አግኝቼ ነበረ። መጨረሻ ላይ እኔ ይኸውላችሁ ቤቱ አሪፍ ነበረ። ጽድት ያለ ቤት ነች። ግን ምን አለ መሰላችሁ እንደዛ ተስማምተን ምናምን ነበር። እኔ 500 አድርገው ምናምን አልኩት ብዙ ወጪ ስላለብኝ ምናምን። ግን ከዛ ያለኝ ነገር ስለ ብሩ አይደለም። እኔ ግን አከራዩ ዋና አከራዩ ለሆነ ተማሪ መርጧል። ከሱ ጋር የማይሳካ ከሆነ ወይኔ አንተን ስም አስገባልሃለሁ ምናምን አለኝ። እኔ ቀላል መስሎኝ እኮ እኔ ራሱ እኮ ልጠገብ ነበር እኮ 500 አድርግልኝ ምናምን ነበር። ኦልሬዲ አከራዩ ተማሪ ወስኗል። በዘመድ ምናምን አለ እዚህ ሀገር በሰው በምናምን ይቀላል እዚህ ሀገር ቤት ማግኘት እና እድል በጣም ይፈልጋል። እና አሁን ተስፋ እየቆረጥኩ ነው፣ እየሰለቸኝ ነው ቤት መፈለግ። እና አሁን የዛሬ ቪዲዮ ደግሞ ምንድነው ሀሳቤ እንግዲህ አንድ ከተማ ላይ ብቻ ፎከስ አድርጋችሁ ቤት ልታገኙ አትችሉም። ሌላም በፊት የተማርኩበትን ከተማ ታውቁታላችሁ። ሞር ደግሞ ያ ከተማ ነው ይመቸኛል። አከን የሚባል ከተማ ለእኔ ሁለቱም መሀል ላይ ስላለው ዛሬ ለምን እዛ ሄደን ኤጀንሲዎች ጋር እንመዘገብም ነው። ቢሮ አላቸው ምናምን መመዝገብ ትችላላችሁ። ኤኒታይም ቤት ሲያገኙ ይጠሯቸዋል። ታያላችሁ፣ ከተስማማችሁ ትወስዳላችሁ ማለት ነው። እና እንደዛ ሄደን እንመዘገባለን ማለት ነው ቤት። ግን እስቲ በዚህ አጋጣሚ እናንተ የምታውቁት ቤት ካለ ሞንቹግላድባክ ኦር አከን የምታውቁት ቤት ካለ እስቲ ዩቲዩብ ከጠቀመኝ በዩቲዩብ ደግሞ ቤት ካገኘው ጠቁሙኝ። አሁን ከዚህ የሚያስጠላው ከዚህ አሁን ደግሞ ልንወጣ ነው። ከዚህ አሁን ካለሁበትም ቤት ሲቀይሯችሁ ደግሞ የማይሆን ቤት ሊሆን ይችላል። ትራንስፖርት ምናምን የማይመች ቤት ምናምን ሊቀይሩን ስለሚችል በጣም I really need the house ቤቱን በጣም ነው ፈልገው ቤት መከራየት። እና እንግዲህ ይሄን ቪዲዮ የምታዩ ሞንቹግላድባክ ወይ ጀርመን ወይ ሞንቹግላድባክ ጀርመን ላይ የምትኖሩ መሆናችሁ ሞንቹግላድባክ ወይ አከን ጓደኛ ያላችሁ ወይ ሞንቹግላድባክ ወይ አከን የምትኖሩ የምታውቁት ቤት ካለ ጠቁሙ። ለእኔ ለሲንግል የሚሆን ቤት ልጅ የሌለው ወንደላጤ የሚፈልግ ሰው ካለ ደውሉልኝ። ኮሜንት ላይ ማስቀምጡልኝ። የምታውቁት ካለ ደስ ይለኛል፣ መጥቻ ያዋለሁ። በተረፈ አሁን ወደ አከን እንሄዳለን። አከን ሄደን ኤጀንሲዎች ጋር እንመዘገባለን ማለት ነው። እና ጉዞ ወደ አከን እንግዲህ ለእናንተም ትምህርት ነው። በጣም ከባድ ነው ቤት ማግኘት። እኔ አሁን አፕላይ ያረኩት ብዛቱ እነዛ እንደለጥኳቸው አንድ ተስፋ ያረኩበት ቤት ራሱ ደለጥኳቸው። እናንተን እያወራው ደግሞ አንድ ያው ቴክስት ገባልኝ። ሃሎ ዳንኤል ሀተምየ ዋትሳፕ አይንጋንግ አንክፍራገን አንድ ተርሚን አገኘው። እናንተን እያወራችሁ እዚህ ወደ ሞንቹግላድባክ ራይት አንድ ቤት ለማየት ግን ዋትሳፕ ስለሆነ ፎርሙላ ልኮልኛል። ፎርሙን ማየት ነው። ያንን ፎርም ሞልተ ረጅም ፎርም ልኮልኛል። ራይት ጊቨን ስቴጅ ምናምን። ኦኬ አሁንም አዲስ ቤት አገኘው እዚሁ ላይ ማለት ነው። በየቀኑ በጣም ብዙ አፕላይ ስለማድረግ ብዙ አገኛለሁ። ግን አሁን ኮንትራት መፈራረሙ ላይ ነው እኮ ከባዱ። ብዙ ታገኛላችሁ፣ በዛው ልክ
አሁን እሺ ያኛው ቤት አሁን ስቲል ያልተያዘውን ቤት ላሳያችሁ ስንት ሰው አፕ ላይ እንደሚያደርግበት ይታያችኋል። 214 ሰው አለው ሴት 214 ሰው እንግዲህ ከዛ ውስጥ እናንተን መመረጥ በጣም ከባድ ነው። ሶ ጋይስ 2000 years later አከን ደርሰናል። አሁን እንትን እያየን ነው የቤቶቹን ምንድነው ጌኦ ቬጌ ይላል ሆም ቢልደር ምናምን የሆነ አድሬስ አግኝቻለሁ። ያው እንደምታውቁት እኔ ከቻት ጂፒቲ እና ካሜራ ብቻ ነው ጀለሴ ዩቲዩብ ሰራ አንድ አድሬስ አግኝቻለሁ። አሁን ከባኖፉ 11 ደቂቃ ነው። እኔ አከንን ለምን እንደሆነ አላውቅም፣ በጣም ነው የምወዳት። ያዚህ ቢሆን አሪፍ ነው። ከሞንቹ ግላርባ ከኔ አይ ፕሪፈር ዲስ ዋን እና ከዚህ 11 ደቂቃ ነው በእግር እዛ ሂጅ ዝም ብዬ አናግራቸዋለሁ፣ ለመመዝገብ ሞክራለሁ ምናምን። ሌላ ደግሞ አከን አንደኛ የምትመቸኝ የትምህርት ከተማ ነች። ትምህርት ለመማር ለሃውስ ቢልዲንግ ምናምን አሪፍ ይመስለኛል። ያው የትም ታገኛላችሁ። ተለቅ ያለ ከተማ ከሆነ አሪፍ ነው። ሞንቹ ግላርባክም አሪፍ ነው። ለዛ ደግሞ የኢንዱስትሪ ስራ የምትፈልጉ ከሆነ አሁን ለምሳሌ ይሄ ላጋ ይሄ እንትኖች ይበዛሉ፣ ሎጂስቲኮች የሎጂስቲክ ስራ ምናምን የምትፈልጉ ከሆነ ይሄ ሱፐር ማርኬቶች ምናምን በጣም ብዙ አሉ። ይሄ ደግሞ የኢንጂነሪንግ ምናምን ከተማ ነው። አይቲ ምናምን ላይ የቢሮ ስራዎችም በጣም ዘጫሉ። ብቻ ሁለቱም አሪፍ ናቸው ለስራ። ግን ኢንዱስትሪ ላይ ይሄ ላጋ ይሄ ዌርሃውሶች ምናምን ከፈልጋችሁ ዴፊኔትሊ እንትን ነው የሚሻላችሁ። ምንድነው ይሄ ሞንቹ ግላርባክ አሪፍ ነው። እና ያ ሰውዬ ደግሞ ያው እንግዲህ ቅድም ያወራችሁ ቴክስ ገባልኝ አላልኳችሁም? እሱ ደግሞ አሁን ቀጠሮ ቀጥሮኛል ለአርብ 16 ተኩል ከስራ በኋላ ቤት ለማየት ቀጠሮ ቀጥሮኛል። እና እሱንም እናያለን። አንድ ነገር ግን መክራችሁ ቤት ስትፈልጉ አጠገባችሁ ያለ 2-3 ትንሽ ከተሞች ካሉ ሁሉም ጋር እየሄዳችሁ መፈልግ አለባችሁ። ቢያንስ በቀን 10-5 በላይ አፕላይ ማድረግ አለባችሁ። እስከ 50-60 አፕላይ ማድረግ አለባችሁ። እንደዛ መሆኑ ላይ ሳካ ይችላል። ተስፋ መቁረጥ የለባችሁም። የሆነ እስካሁን ተስፋ አልቆረጥኩም። አብረን እየዞርን ነው። ይህ እንደውም አሪፍ እንትን ይመስለኛል። ኢንትረስቲንግ ቶፒክ ጀርኒ በሉት። ያው ቤት ለማግኘት ጀርኒ። ያው አሁን የባለፈው በደስታ ነበር የሰራሁት። አሁን የሆነ ተስፋ በመቁረጥ ስሜት ቢሆን አልቆርጥም፣ ግን የሆነ ትንሽ እንትን ሞራል ትንሽ ይገላል ይሆናል። ከበፊት ባለፈው ካለኝ ፍላጎት አሁን እየቀዘቀስኩ መጥቻለሁ። ቤት ላይ ተስፋ የመቁረጥ ምናምን ነገር አለ። ግን እስቲ ኮሜንት ላይ አበረታቱኝ። ጎ ሄድ ተስፋ እንዳቆረጥ ታገኘዋለህ ምናምን ማለት አለባችሁ። ውስጤንም መንገር አለብኝ። አገኛለሁ እችላለሁ ምናምን ብላችሁ ማሰብ አለባችሁ። ካለበለዚያ እሱ ሃርድ ውስጣችሁም እናንተም የሆነ ከደከማ ከሰለቻችሁ የማግኘት እድሉ በጣም ይጠባል። እስቲ እየታገልን ነው እንግዲህ። አሁን የመጀመሪያው እንትን እንሄዳለን የኤጀንሲ እዛ ሄዳችሁ ትመዘገባላችሁ። ከዛ ቤት የሚያገኙ ከሆነ ይጠሯችኋል ማለት ነው። ይህንንም ሞንቹ ግላርባክም አደርገዋለሁ። አርብ እንግዲህ አይ ሆፕ አርብ እንደሚሳካ ይሳካ። ችግሩ በጣም ብዙ ሰው ነው የሚመጣባቸው። ኤክስፕሌን እንዳደረገልኝ ከሆነ እነሱም እኮ እንትን የሚያጋጥማቸው ነገር አለ። ችግር ከተከራይ ምናምን የሚያጋጥማቸው ነገር ስላለ አንደኛ እኛም ስደተኛ ናችሁ ምናምን የሆነ በቃ ላይ ከፍለን ይችላል ያስቸግረናል ምናምን ብለው ስለሚያስቡም እሱም በጣም ትልቅ ፋክተር ነው። እንደውም የጻፈልኝ ቴክስት ላይ በፊት የተከራየች ሴትዮ ትንሽ አዝጋ በሰዓቱ ሳትወጣ ቤቱን አሁን ስትመልሱ አሁን ዲፖዚት የሚባል ነገር አለ እዚህ ሀገር። ዲፖዚት 1000 ብር አሁን ይሄ 950 ብር አለው ዲፖዚት። ይሄ 950 ብር እኔ ቤቱን ተከራይቼ አሁን አድሶ ይሰጠኛል ወይ በፊት ተከራይቼው አዲስ አምጥቶ እሱ አዲስ የሰጠኝን ቤት ካበላሸውት ይሄ 900 ብር ላይ ተቆራርጦ ለማደሻ ምናምን ነው የሚመለስላችሁ። ለዛ ነው ከኪራይ ውጪ ሌላ 900 ወይ 1500 ሊሆን ይችላል መታስገቡት እንትን አለ ማለት ነው ተቀማጭ ገንዘብ። ስለዚህ ለዛ ሲባል ይፈራሉ እንደዚህ ማከራየት እና ዲፖዚትም የሚቀበሉት ለዛ ነው። እረዳቸዋለሁ። እናንተም ማከራይ ብትሆኑት የሚሰማችሁ እንደዚህ ነው። እንዳትንገላቱ ትፈልጋላችሁ ምናምን። ላይፍ ላይ ደግሞ ምን እንደሚያጋጥማችሁም አታውቁም። አንዳንዴ ግን በተቻለ መጠን የተሻለ ተከራይ መሆን መሞከር ነው እና የተሻለ አከራይ ቢገጣጠም ጥሩ ነው። ግን በአፍ ብትናገሩ ማንም አያምናችሁም በተግባር ካልሆነ በስተቀር። ገብቷችኋል? እኔ ጥሩ ሰው ነኝ እንደዚህ አላረግም ሳይሆን በተግባር በትታዩ አሪፍ ነው። እኔ በፊት ላይ አድቫንቴጁን አልተጠቀምኩበትም። ስለ ዩቲዩብ አላወራቸውም ነበር። አንዳንድ ቤት ጽዳት ምናምን ሲለኝ እንደ ቲፕ ነገር ዝም ብዬ እኔ ዩቲዩብ በፍሪ ሳይትም ምናምን በፍሪ ታይም ስለምሰራ ቤቱንም የግድ መያዝ አለብኝ ምናምን አልኩት። እስቲ ቀጥሮኛል። አሁን እንደዚህ እንደ በፊቱ ኤክሳይትድ አልሆንም። የሆነ ለማግኘት ጥሩ አናገሪ ምናምን አይደለም። ጀስኮ መሄድ አለብኝ። ሄጃ ያለሁ የትም ቦታ ቢጠሩኝ ሄደት ያለ እድላችሁ ነው የሚሳካላችሁ ማለት ነው። እዚህም አሁን ሬጂስተር እናደርጋለን ማለት ነው። የሞቢል ምናምን ሬጂስተር እናደርጋለን። አከን ለነገሩ ብዙ ጊዜ አሳይቻችኋለሁ። በጣም ለየት ያለች ኦልድ ታውን አላት። እንዴት ልበላችሁ፣ ለየት ያለች ከተማ ነች።
ለየት ትላለች የቢልዲንጎቿ ምናምን የሆነ ደግሞ የሚያምር ልክ እንደ ከለን ዶምም አላት። በጣም ታሪካዊ ከተማ ነች። ታሪኳን እንደውም ከሆነ ጊዜ ከፋኒ ጋር ሰርተንላቸዋል መሰለኝ። እቺ ከተማ በሂትለር ጊዜ እንኳን መጀመሪያ ፍሪ ወጣችው ከተማ አሜሪካኖች ምናምን ሲቆጣጠሯት ለአራት ተካፍሏታ ነበር። ሶቪየት፣ ፍራንስ ምናምን ሶስቱ ለአሜሪካ፣ ኢንግላንድ እና ፍራንስ አንድ ፓርት ይዘው ነበር። ይሄ ኤንአርቢ አሁን እኔ ያለሁበትን እነሱ ነበር ያዟቸው። በርሊን ግማሹ ተቆርጦ ደግሞ ሶቪየት ነበር። መጀመሪያ ፍሪ የሆነች ሀገር እቺ ነች። ከእንትን ማለት ነው ሂትለር ነጻ የሆነች ሀገር እቺ ነች ከተማ ማለት ነው። እና ታሪካዊ ከተማ ነች። እና ሌትስ ጎ ጋይስ ኪፕ ላክድን እና ጋይስ ደርሰናል። አንደኛው ሎኬሽኑ ይሄ ነው እንደምታዩት እነዚህ ናቸው። እዚህ ገብተን መጠየቅ አለብን። እዚህ ጋር የእንትን ስብከት ተሰጠኝ። እዚህ በቃ ቸርች ላይ አስገቡኝ ነው። እዚህ ስገባ ወደዚህ ሙቭ ካረኩ ለምን እንደሆነ አላውቅም። እንትን ክሊንገን የላቸውም። ሰው መጠየቅ አለብኝ። እስቲ ለማንኛውም ገብቼ ስንወጣ እንገናኛለን። ደርሻለሁ ቦታው እና ጋይስ ገብቼ ወጥቻለሁ። ምንም የተለየ ነገር አይሏችሁም። ቤት ካገኘም ምናምን እናሳያለን። ኢቨን ዲስ ዊክ ከሆነ ሊያሳዩችሁ ይችላሉ ምናምን እና ደግሞ አሁን አክቹዋሊ ያሉ ቤቶችን ደግሞ ኦንላይን ላይ ገብተህ ማየት ትችላለህ ብለው ስካን አድርጌ እንግዲህ አፕሊኬሽኑን ተቀብያለሁ። አፕሊኬሽኑን ቤትም ሆናችሁ ማውራት ትችላላችሁ። ግን ያ ቢሮ መምጣት መመዝገቡ ጥሩ ነው በሚል ተመዝግበናል። ከዛ እንግዲህ ሌላ ደግሞ አንድ አለ፣ እሱን ደግሞ እናያለን ማለት ነው። እንግዲህ መሞከር ነው እንግዲህ ያው ስትራግል ነው ቤት መፈለግ። እንደዚህ ያደገ ሀገር ላይ ከብዳል ብዬ አላስብም። ነገር ግን ያው ብዙ ፋክተሮች አሉ። አሁን የቤት ማርኬቱም ይሄን ያህል አይደለም። በጣም ብዙ ሰው አለ ምናምን አንድ ከተማ ላይ። ጀርመን ላይ ደግሞ ያላችሁ ኤክስፒሪየንስ ካላችሁ እንዴት ነው ቤት ያገኛችሁት? በአፕ ነው ያገኛችሁት? በሰው ነው? በኢቤይ ነው? በምን እንዳገኛችሁ ኦፒኒየናችሁን አስቀምጡ። አምሶ ታየርድ ዙረት። አሁን እኔ መንጃ ፍቃድ ፈተና ደግሞ እኩል ላይ መጣብኝ። የቤት ወጪ አለ፣ የመንጃ ፍቃድ አለ። ከባድ ነው። አሁን የሌለ እንትን ስራ ጨምሬ መስራት አለብኝ። የመንጃ ፍቃድም አሁን ፈተና አስቀጥሬ መፈተን እችላለሁ። ግን የሚቀረኝ ነገር ስላለ 1400 ጥያቄ ነው የምታነቡት እና እኔ ደግሞ ሙሉ አልተዘጋጀውም። ስለዚህ ምን ይሻላል ትንሽ ኖርማሊ ለማሳወቅ ነው። ዛሬ መተት ፈተናለ ሳይሆን ቃል ዝግጁ ከሆንኩ ሄጄ ትምህርት ቤቱ ቀጠሮ ማስያዝ እችላለሁ። መጀመሪያ ትምህርት ቤቱ ላይ 2 ፈተና ትፈተናላችሁ። ከዛ ትምህርት ቤቱ ብቁ ናችሁ ካላችሁ ወደ እንትን ይወስዷችኋል ማለት ነው። ወደ ፈተና ዋናው ፈተና ጋር ይመደቧችኋል ማለት ነው። እና አሁን የቤት አለ፣ የመንጃ ፍቃድ ጭንቀት አለ። ዩቲዩብ መስራቴ ራሱ ከዚህ ታይም ላይ እና ደግሞ እንዴት ነው የምታጠኑት መንጃ ፍቃድ? በጣም እንትን ሉስቱ በጣም ከባድ ነው። አሁን ይሄ አፕሊኬሽን ላይ ገብቶ ለማንበብ እና እኔ ቲክቶኬን ሁላ ላጠፋው እያሰብኩ ነው። በቃ ስክሮል ስታረጉ እኔ እንደውም ቲክቶክ ብዙ አያስቸግረኝም፣ ኢንስታ ነው የሚያስቸግረኝ። ኢንስታ እንደኔ አዲክት የሆናችሁ የኢንስታ ቪዲዮዎች በጣም ይመቹኛልና ስክሮል ስታረጉ ሳታስቡት ሰዓቱ ይሄዳልና ሳታጠኑ ለነገ ደግሞ ስራ ተዘጋጃላችሁ ትሄዳላችሁና እሱ ነገር ከብዶኛል። የሆኑ አፖችን ማጥፋት አለብኝ። በመሀልም ከጠፋው እንግዲህ ብዙ የላይፍ ግዴታዎች ስላለብኝ ነው። ቶሎ ማንበብ አለብኝ። ሁለተኛ ዙር ምናምን መርገም ከደገማችሁ በጣም ብዙ ወጪ ነው የምታወጡት። ስለዚህ I have to study hard። የመንጃ ፍቃድ ኤክስፒሪየንሳችሁንም ብታካፍሉኝ ደስ ይለኛል ኮሜንት ላይ እና እንግዲህ እስቲ I hope በደህና የሚቀጥለው ቪዲዮ በምስራች ቪዲዮ እንደምንገናኝ ተስፋ አረጋለሁ። የዛሬው ቪዲዮ ሀዘን ነው፣ ተስፋ የመቁረጥ ስሜት ምናምን ግን አለን። እንግዲህ ያለውበት ቦታ ይሄን ይመስላል። ለፊት ዶም አለን። እንግዲህ አይከን ኤልዘንቦርን ይባላል ትምህርት ቤቴ። እዛ ጋር ነበር ካያችሁት በፊት እዚህ ጋር ነበር የምማረው። በጣም ሞዳ ሰፈር። እዚህ ጋር ቤት ብታገኙ 1000 ብርም አታገኙ። በጣም አሪፍ ሰፈር ነች። በጣም የምታምን ሰፈር ነች። ይሄ ታሪካዊ ቸርች ነው። በጣም ረጅም ዓመት ብዙ ታሪክ ያለው ቸርች ነው። እንግዲህ እን ይመስላል። አይ ሆፕ ኔክስት ቪዲዮ ላይ በአሪፍ በምስራች ቪዲዮ እንደምንገናኝ ጸልዩልኝ። የአርቡ ወይ እንዲሳካልኝ እዚህ ከተማ ባይሆንም ዋናው ለኔ አሁን ፎከሴ ቤት ማግኘት ነው። የመጀመሪያ ቤት ካገኛችሁ በኋላ ይሻላል ሌላው ነገር። ቀስ እያለን ደግሞ ስንጠነክር ደግሞ የፈለግነው ከተማ ላይ እንገባለን። ፌቨራይት ሲቲን ደግሞ የሆነ ቀን እንሄዳለን። ፌቨራይት ሲቲ የእናንተ ፌቨራይት ሲቲ የት ነው? የኔ ግን አላውቅም። አንደኛ ግን የሚመቸኝ ሃምቡርግ ነው። ሃምቡርግ ሄጄ ቪዲዮ መስራት ፈልጋለሁ። ወደፊት መሄዳችን አይቀርም እና እንግዲህ አብራችሁን ስለቆያችሁ ቴንክ ዩ። ቻው ቻው።